እዚህ አካባቢ ላይ በዚህ ልክ ጅቦች መብዛታቸው በዚህ ልክ እንደዚህ መሆኑ ለምንድነው? እቺ ሴት ማናት? ለመስማት የሚሰቀጥጡ ስለነበሩ ብዙ ሰዎች ይታጣሉ፣ ይጣፋሉ፣ ደብዛቸው የት እንደሆነ አይገኝም። ምንም እንዳልተፈጠረ እዚህ አካባቢ ትመላለሳለች። እቺ ሴትም ለምንድነው ምንም እንዳልተፈጠረ አካባቢው ላይ ይሄ ነገር እንደማይታወቅ እሷ ግን እንደ ሰላም ሀገር እንጨቷን እየለቀመች ነው ያለችው። ሌላ ሰው አይመጣም ከሷ ውጪ። ምንድነው? እንግዲህ ይሄንን ሁሉ እየሰራች የነበረችዋን ሴት አግኝተናታል። ለልጆቻቸው መጥፋት መንስኤ አንቺ እንደሆንሽ ነው እያወሩ ያሉት። እኔ እንደዛ ማድረግ ሰው ያዙ። ምንድነው? ማናችሁ? ምንድነው? ቀስቀስ ኑ አስወጣት በኢየሱስ ክርስቶስ ስም። ይህ ትልቅ መንፈስ ነው፣ የእርኩስ መንፈስ በኢየሱስ ስም። መንፈስ ራሷ ናት መንፈስ። ይኸውልህ ወንድሜ ልጸልይላት ይገባል። እቺ ልጅ አይምሮዋን የተቆጣጠረ መንፈሷን የተቆጣጠረ ውጭልኝ፣ ኃይለኛ ከቤቴ ውጭ አለ። ከቤቴ ውጭ በኢየሱስ ክርስቶስ ውጭልኝ። አይደለም ውስጥ ነው እንደሚያረጋ። ውጭልኝ፣ ትውጣልኝ፣ አስወጣልኝ። ለምን? እሷን አስወጣልኝ። ለምንድን ነው ማስወጣት? አስወጣልኝ። ወንጀለኛዋ አጥፋ አይደለች እንዴ? መንፈስ አለባት። አስወጣልኝ። እኔ ጋር ያለው ቅዱስ መንፈስ ነው። አስወጣልኝ። በኢየሱስ ስም። አንዴ ቆይ። በኢየሱስ ክርስቶስ የአባቴ እጅ ባንቺ ላይ ይሁን በኢየሱስ በናዝሬቱ ጌታ በኢየሱስ። ምንድነው? ምንድነው የሆነ ያለው? ምንድነው? በኢየሱስ ክርስቶስ ይሄ ትልቅ መንፈስ ነው። ትልቅ መንፈስ ኢየሱስም ከዘር ማንዘሯ የሚላክ መንፈስ ነው። ይታወቀኛል። ይኸው ኢየሱስ ክርስቶስ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ተመልካቾቻችን? እንግዲህ በእኛ ስራ ላይ ክፍለ ሀገሩን፣ ከተማውን፣ አገሩን ሙሉ እያሰስን ወደ እናንተ ብዙ ታሪኮችን እያደረስን እንገኛለን። በዛም ላይ ደግሞ ብዙ ሰዎች በራስ ወዳዶች፣ በገንዘብ ፈላጊዎች፣ ጥቅምን አብልጠው በሚኖሩ ሰዎች እየተጎዱ ይገኛሉ። በዛም ላይ እኛ ደግሞ ብዙ ነገሮችን እያጣራን ነው። እንግዲህ ባለፈው እንዳያችሁት እነዚህ ጅብ ጋላቢዎች፣ የሰው ጅቦች ብዙ የሰው ህይወትን እየበጠበጡ የብዙ ሰው ህይወትን እያበላሹ ይገኛሉ። እንግዲህ ከዚህ በፊት በነበረን ብዙ ቆይታዎች ላይ ስለ ትንሿ ብዙ ነገሮችን በኮሜንት የምትጠይቁኝ ሰዎች እንግዲህ ነገሮችን በሂደት እያስተካከልኩ የታመመ ሰው እየታከመ የተጎዳ ሰው ደግሞ እየተካሰ እንዲሄድ ብዙ መንገዶችን እንሄዳለን። እኛ ወደ እናንተ የምናደርሰው ከምናረጋቸው ብዙ ነገሮች በጥቂቱ ነው እንድትማሩበት ዘንዳ ብቻ ስለሆነ ማለት ነውና ብዙ ነገሮችን በራሳችን እየመረመርን እያሰስን በእነሱ መንገድ ደግሞ የሚደረግላቸውን እርዳታ እንዲያገኙ ብዙ ነገሮችን እያደረግን እንገኛለን። ያንን ደግሞ እኛ እየደረስንበት ያለውን ነገር ወደ እናንተ እያደረሰን መሄዳችንን እንዲሁ እንቀጥላለን ማለት ነው። ለዛም ነው ብዙ ነገሮችን ከካሜራ ጀርባ ስለምንሰራ ሁሉንም ወደዚህ ስለማናመጣ ነው እንጂ ምንም ችላ የምንለው ወደ ኋላ የምንለው ነገሮች የሉም። ሁሉንም በተነሳንበት ወኔ በተነሳንበት ጀግንነት ልክ ነው ራሳችንን ሰተን የምንሄድበት። ዛሬም ደግሞ ከአዲስ አበባ ብዙ ኪሎ ሜትሮችን በመቶዎች እንግዲህ ወደ 1000 የሚቆጠር ኪሎ ሜትሮችን ርቀን ነው የምንገኘው። አንድ ክፍለ ሀገር እንገኛለን። እዛም ደግሞ በጣም ብዙ ነገሮች እየተፈጠሩ እንዳሉ ለነዚህ ለሰው ጅቦች፣ ለነዚህ በሰው ህይወት ለሚጫወቱ ለነዚህ ጅብ ጋላቢዎች መሰረት ይሆናሉ ተብሎ የሚታሰብ የአካባቢውም ሰው ብዙ ነገሮችን እያጣበት አለ የተባለበት ጫካ ውስጥ በአካል ተገኝተናል ማለት ነው። እንግዲህ እዚህ ጫካ ውስጥ ብዙ ሰው ገብቶ ጠፍቷል። እዚህ ይሄ ጫካ እንግዲህ እንደምታዩት በጣም ሰፊ ጫካ ነው። እዚህ ጫካ ውስጥ ደግሞ ብዙ ሰዎች እንግዲህ እንደሚታወቀው ወደ ክፍለ ሀገር እንጨት ለቀማ ብዙ አይነት ነገሮች አሉ። እንግዲህ
የክፍለ ሀገር ሰው ህይወት ከጫካ የተያያዘ ህይወት ስለሆነ ከግብርና ጀምሮ ከምግብ ማብሰል ከብዙ ነገር ጀምሮ እንግዲህ ከዚህ ጋር የተያያዘ ነውና በዚህም አንዲት የገጠር ከተማ ላይ እዛ አካባቢ የሚገኝ ይሄ ሰፊ ጫካ አለ። እዚህ ጫካ ውስጥ ደግሞ ብዙ ሰዎች ደብዛቸው ይጠፋል፣ ገብቶ ይታጣሉ። ብዙ ነገሮችን ተጠቁመናል ማለት ነው። እኛም ደግሞ በመጀመሪያ ተነግሮን ስለዚህ አካባቢ ሲነገረን ብዙ ማጣራቶችን አድርገናል። ለቀናት ያክል እዚህ አካባቢ ላይ ቆይተን ብዙ ነገሮችን ስናጣራ ነበር። ብዙ ነገሮችን ቀስ ብለን ስንመረምር ነበር ማለት ነው። እንግዲህ እኛ ይህንን ነገር ስንመረምር ወደ እናንተም የምናደርሰው እናንተም እንድትማሩበት ዘንድ ነው። ለምን የብዙ ሰው ህይወት እንግዲህ እንደ ሀገራችን ደግሞ የተያያዘ ነው፣ ተመሳሳይ ስለሆነ ለምን በብዛት አንድ ሃይማኖት የምንከተል አንድ ቋንቋን የምናወራ ነን። ብዙ ቋንቋ ብዙ ሃይማኖት ቢኖረንም ይህ ሳይገድበን አንድነት የምንኖር ሰዎች ስለሆንን ብዙ ነገራችን እንደ መልካችን እንደ የአይነታችን ቢለያይም ህይወታችን ደግሞ ተመሳሳይ ስለሆነ እኛም በዚህ መንገድ ጥቆማ ደርሶን በዚህም ላይ ደግሞ አንዲት ሴት አለች በብዛት ወደዚህ የምትመላለስ። ብዙዎች እዚህ ይገባሉ፣ ደብዛቸው ይጠፋል። እዚህ ይገባሉ፣ ደብዛቸው ይጠፋል። እዚህ አካባቢ በጣም ጅብ ከእንስሳት ልክ ነው የሚንቀሳቀሰው። ምንም ሰው ማድረግ በመቀናት ቀን ላይ ይንቀሳቀሳል። እንግዲህ አንዳንድ ክፍለ ሀገሮች ላይ የተለመደ ሊሆኑ ይችላል ጅቦች በቀን መንቀሳቀስ እንደዚህ። ግን እዚህ ያለው ግን የተለመደ ወይም ደግሞ ኖርማል መንቀሳቀስ የሚባል ሳይሆን ብዙዎችን እያስጨነቀ ያለ አይነት ብዙዎች ህይወታቸው እስኪቆም ድረስ ብዙ ነገራቸው እያሳሰበ ያለ ድረስ አርሶ አደሮች አርብቶ አደሮች የተለያዩ እዚህ አካባቢ ያሉት የግብርና ላይ የተለያዩ ስራዎች ላይ የተሰማሩ ሰዎች ብዙ ነገራቸው እየተበላሸ እንዳለ መረጃዎች ደርሱናል። እቺ ሴት ማን ናት? ብዙ ሰው እዚህ ጫካ ውስጥ ገብቶ እየወጣ ካልሆነ እኛ ራሱ እንግዲህ በጣም ብዙ ጥናት አድርገን ነው በቀላሉ እዚህ ጫካ መግባትን አልወደድንም። ለምን እየሰማን የነበራቸው ነገሮች በጣም የሚያስፈሩ ስለነበሩ፣ በጣም ለመስማት የሚሰቀጥጡ ስለነበሩ ብዙ ሰዎች ይታጣሉ፣ ይጠፋሉ፣ ደብዛቸው የት እንደሆነ አይገኝም። ቤተሰብ ይፈልጋል ማግኘት አይችልም፣ የትም ይሄዳሉ። እንግዲህ በቤትም ቢፈለግ ደግሞ ምንም ሰሚ ሰው ያጡና አርፈው እንግዲህ እንደ ሞተ ብለው አዘን ተቀምጠው እርማቸው እንዳያወጡ ሬሳ አላገኙም። አለ ብለው ደግሞ በተስፋ እንዳይጠብቁ ምንም ተስፋ የላቸውም። በዚህ ህይወት ውስጥ እየኖሩ አንዲት ሴት ግን ምንም እንዳልተፈጠረ እዚህ አካባቢ ትመላለሳለች። እቺ ሴትም በአካባቢው ሰዎች ላይ የጥርጣሬ አይን ውስጥ ገብታለች ማለት ነው። እኛም አካባቢው ላይ ዞር ብለን ይህንን ነገር ለማስቆም ስንጠይቅ ያገኘነው ነገር ይህንን ነው። ምንድን ነው ከጅቡ ጋር ያለው ሚስጥር? እዚህ አካባቢ ላይ በዚህ ልክ ጅቦች መብዛታቸው፣ በዚህ ልክ እንደዚህ መሆኑ ለምንድን ነው? እቺ ሴት ማን ናት? የዚህን አካባቢ ሰዎችን እረፍታቸውን ለመመለስ እስካሁን እዚህ ተገኝተን እያጣራን ነው የምንገኘው። አሁን ላይ ግን ነገሮችን ለማገባደድ ወደ ዋናው እንቅስቃሴያችን የምንሄድበት ጊዜ ስለሆነ ነው እናንተ ጋር በዚህ መንገድ የመጣሁት። አሁን ላይ መምጫዋ ሰዓት በዚህ ሰዓት እንደሆነ ስለተነገረን ጫካ ውስጥ እየፈለግናት ያለውን ወደ እናንተ የምናደርስ ይሆናል። ይህንን ቻናል ሰብስክራይብ እያደረጋችሁ ብዙ ሰው ደግሞ ይማርበት ዘንድ ሼር አድርጉ። ላይክ እያደረጋችሁ ኮመንታችሁ ደግሞ እንደተለመደው ለኛ ብርታት ለኛ ድጋፍ ስለሆነ ኮመንታችሁን ጻፉልን እላለሁ። አብራችሁን ቆዩ። እሺ እንግዲህ ክቡራን ተመልካቾቻችን ከብዙ ጥበቃ በኋላ በአካባቢው ሰዎች የተጠቆመችን ሴት እንጨት እየለቀመች ነው የምትገኘው። ምንድነው እቺ ሴት? ብዙ ሰዎች እዚህ መጥተው በዚህ መንገድ ህይወታቸው እየተበላሸ ከሆነ ለምንድን ነው ምንም እንዳልተፈጠረ አካባቢው ላይ ይሄ ነገር እንደማይታወቅ እሷ ግን እንደ ሰላም ሀገር እንጨቷን እየለቀመች ነው ያለችው። ሰው ግን አሁን ላይ እንግዲህ እኛም እንደነገርኳችሁ ለቀናት እሷንም ስንከታተል ነበረ። የአካባቢውን ሰውም ላይ እንግዲህ ለቀናት ያክል ቆይተናል እና ሌላ ሰው አይመጣም ከሷ ውጪ። ሌሎች ወንዶች ሁለት ሆነው ሴቶችም ከወንዶች ጋር ካልሆኑ ለምን እንጨትን መልቀም የህይወት ግዴታ ስለሆነ ሰው በዝቶ ነው የሚመጣው። እሷ ግን ያለ ምንም ፍራቻ ብቻዋን ስለምትመጣ የአካባቢው ሰው አይን ውስጥም ገብታለች። ስለዚህ እቺ ሴት እውነተኛ ማንነቷን ተደብቆ ያለውን ሁሉንም ነገር ገልጠን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። አሁን ወደዛ እንሂድ። ምንድነው? ማነሽ አንቺ? አንቺ ማነሽ? ምንድነው መሰለህ ከዚህ ጫካ ውስጥ ምንም እንጨት ነው የምለቅመው። የምን እንጨት? እንጨት ይኸው
ለማገዶ አትዋሽ ለማገዶ የሚሸጥ እንጨት ነው ለግሞኔ ለማገዶ ለመሸጥ ነው ነይ ያዛት ይሸጥኩን ምንድነው እኔ ምንም እንትን የለም እንጨት ጃምላክ ምንም አውቀው ነገር የለኝም ለምንድን ነው የደነገጥሽው ነይ እኛ ጫካ ውስጥ ነይ እነማን ናቸው እናንተ እኔ ምንድነው የምትፈልጉት ምንድነው እኔ ምስኪን ዳኒ እንጨት ለግም የሚሸጥ ነኝ ምንም ዳነሽ ነይ ምንድነው ሰምኛለሽ አይደለ ተረጋጊ እኔ ምንም ላረግሽ አይደለም ሰማሽ እኔ ምንም ላረግሽ አይደለም ተረጋጊ ግን እኔ እንጨት ለቅም የሚሸጥ ምስኪን ዳኒ ምንም አውቀው ነገር የለኝም ብዬ ነው ነይ አልኩሽ ሰምኛለሽ ነይ ነይ ሰረት ነይ ምንድነው መጀመሪያ ተረጋጉሽ ቆዩ እኔና እናንተ ተረጋጉሽ ሰላም ጤና ይስጥልኝ እንግዲህ ይሄንን ሁሉ እየሰራች የነበረችዋን ሴት አግኝተናታል ጫካ ውስጥ ነበረች እንግዲህ እንዳያችሁት ከጫካ ውስጥ እዛ ውስጥ ማውራት ጥሩ ስላልሆነ ይዘናት ወደ አካባቢ ወዳሉት ቤቶች ወተናል ማለት ነው ሳጋም ምንም ነገር ወደ እናንተ እናደርሳለን አላችሁ ምንድነው የምትፈልጉት እኔ ጓደኛ ምስኪን ዳኒ እኔ ምንም ቤተሰብ የለኝም ብቻዬን እንጨት ለቅሜ የምተዳደር ሰው ነኝ እባካችሁ እኔ ምንም አውቀው ነገር የለኝም አታልቅሽ ሰምኛለሽ እባካችሁ እኔ ምንም አውቀው ነገር የለኝም እንጨት ለቅሜ ብቻ ነው የሚሆነው ምን ልታረጉኝ እባካችሁ እኔ ምንም ቤተሰብ የለኝም አስቀድመሽ የራስሽን ውሸት ለመደበቅ ነው እንደዚህ ውሸት አይደለም እኔ ምንም ምስኪን እንዳነኝ ቤተሰብ የለኝም ብቻዬን ነው የምኖረው እባካችሁ ተወኝ ምን ልታረጉኝ ነው እባካችሁ ሰምኛለሽ ሁሉንም ማንነትሽን አውቀው ነገር የለኝም ሁሉንም ስራሽን ደርሰንብሻል ምንም አውቀው ነገር የለኝም እኔ ሁሉንም ስራሽን ልጆቹ የት ነው ያሉት የምን ልጆች ነው እኔ ብቻዬን ነው የምኖረው ምንም አውቀው ነገር የለኝም የሰው ልጆች እየወሰድሽ እኔ ምንም አውቀው የስንቱን የማህበረሰቡን ህይወት እየበጠበጥሽ መሆኑን እኔ ደርሼብሽ እባካችሁ ተወኝ እኔ ምንም አውቀው የለኝም ይበቃሻል እኔ እኮ ብቸኛ ሰው ነኝ ምንም ሰው የለኝም እኔ እንጨት ለቅሜ ነው የምስተዳደረው ቤተሰብ የለኝም ብቸኛ ነኝ ምንም አውቀው ነገር የለኝም እኔ ምንም ፈልጉ እኔ እንጨት ነው የምለቅመው እንጨት ለቃሚ ትሰሚኛለሽ አሰለፈች ለቀናት ስከታተልሽ ነበር ሁሉ ቀን እመጣለሁ ልክ ነህ ግን አደምጠኝ እኔ እንጨት ለቅሜ እየሸጥኩ ነው የምስተዳደረው ቤተሰብ የለኝም ምንም የለኝም ብቻዬን ነው የምኖረው እኔ ለምንድን ነው ምንም አውቀው ነገር የለኝም የሰፈሩ ሰው ብቻውን ሊመጣበት የሚፈራውን ሴቶች ራሱ የህይወት ግዴታ ስለሆነባቸው እንጨት ለመልቀም ቢመጡ ወንድን ይዘው የሚመጡ በባህላችን ያልተለመደ ነገር 2 3 4 በስተው ካልመጡ ብቻቸውን ለምን ታዲያ አንቺ ምንም አልሆንሽም ሌላው ለምን ፈራ አንቺ ለምን ምንም አልሆንሽ በቃ እኔ እግዚአብሔር ናምኝ በጣም ምንም አውቀው ነገር የለኝም እግዚአብሔር ብቻ ይጠብቅሽ ሌላውን እግዚአብሔር አይጠብቅም አይደል እንደዛ ብዬ አይደለም እኔ ሰው የለኝም እንጨት ለቅሜ ሽጬ ነው የምስተዳደረው ቤተሰብ የለኝም እባካችሁ እኔ ምንም አውቀው ነገር የለኝም ተረጋጊ ቆይ እንዴት ነው የምረጋጋው እንደዚህ እንትን እያላችሁ እኔ ምንም ላረግሽ አይደለም አሁን ላይ ግን ሁሉንም ነገር ማወቅ ፈልጋለሁ እኔ ምንም አውቀው ነገር የለኝም ስሚ ሁለተኛ እንዴ ሳልፈቅድልሽ አንድ ቃል ብታወጪ ምንም ታረዱኝ እባካችሁ እሱን ነው እየሞከርኩ ያለሁት የተረዳሽ ለምንድን ነው ሰው እየፈራ አንቺ ብቻሽን ምንም እንዳልተፈጠረ ኖርማል ሰፈር ውስጥ እንደሚሄድ ሰው እዚህ ጫካ ውስጥ እንደፈለግሽ እየወጣሽ እየገባሽ ምሰር ስለዚህ ወልከነ ሌላው ሰው አለው ቤተሰብ አለው እኔ ራሱ አባት ራሱ የለኝም ብቻዬን ነው የምኖረው ምንም ቤተሰብ የለኝም ወንድም ራሱ ሰብያለሽ ላግሽ ይሄንን ድራማ ሽተይ ድራማ አይደለም እኔ እባካችሁ ታረዱኝ እኔ ምንም አውቀው ነገር የለኝም እባካችሁ ታረዱኝ ለቀናት ሳጣራ
ስከታተልሽ ነበረ። እዚህ ሰፈር ሰው እዚህ አካባቢ ሰው ብትሆኑ ታውቁኝ ነበረ። አዎ እኔ ምንም ቤተሰብ የለኝም። አይገባኝም። ሰምኛለሽ? እኔ እየጠየኩሽ ያለሁት ስለ ቤተሰብሽ ሳይሆን እየጠየኩሽ ያለሁት እዚህ ጫካ ውስጥ እየሰራሽ ስላለሽው ስራ፣ ምንም የስንቱን ህይወት እየቀጠፍሽበት ስላለሽው ስራ። እኔ ምን ለምብዬ ነው ሰው ህይወት የምንቀጠፍ? እኔ ለራሴ ሰው የለኝም። እንጨት ለቅሜ ነው የምስተዳደረው። ቤተሰብ የለኝም። እዚህ ጫካ ውስጥ እየተፈጠረ ያለውን ነገር አታውቂም ሲባል እሰማለሁ። እኔ ምንም ማውቀው ነገር የለም። ለምን አልፈራሽ? ምንም አማራጭ የለኝም። ምንም ያግዘኝ ቤተሰብ የለኝም። ስለዚህ አባቴ ሞቶብኛል። ስለዚህ ወንድሜም አያገኘኝም። የሆነ ሰዓት አየዋለሁ። እኔ ጋር አይደለም የሚኖረው። እኔ ብቻ የምኖር ሰው ነኝ። ስለዚህ እንጨት ለቅሜ ሽጬ ነው የምስተዳደረው። ምንም ማውቀው ነገር የለኝም። እኔ ምስኪን ድሃ ነኝ። ማውቀው ነገር ያን ራሴን በራሴ ነው ማስተዳደር። አባቴም የለም እንዳልኩ አባቴ ሞቶብኛል። ወንድሜም እኔ ጋር አይደለም። ሲያየኝ ራሱ ሸሸኛል። ምንም አይቀርበኝም። ብቻዬን ነው የምኖረው ማለት ለዛ ነው እንጨት አባትሽ ምን ጥይት ነው ያለው? አባቴ ሞቶብኛል። እንዴት? በቃ እንዴት እንደሞተ በማይታወቅ ምክንያት ነው ሞተብኝ አባቴ። አባቴ እንዴት እንደሞተ አላውቅም። ወንድሜም የአባቴን ሁኔታ ለማጣራት ወጣ፣ በዛው ቀረ እና እኔ ምንም ቤተሰብ የለኝም። ብቻዬን ነው የምኖረው። ወንድሜም ሲያየኝ አይቀርበኝም። እባክህ ተረዳኝ እባካችሁ። እኔ ምስኪን ሰው ነኝ። ምንም ማውቀው ነገር የለኝም። ሰሚኛለሽ? አሰለፈች እባካችሁ። እሱ ሌላ ነገር ነው። እሺ እኔ ምን ላድርግሽ? እኔ ምንም ማውቀው ነገር የለኝም። አዳምጪኝ። ያለቀሰ ሁሉ የተበደለ አይደለም። እንደዛ አይደለም። ያዘነ ሁሉ ደግሞ የከፋው እንዳልሆነ እሱ እኮ ሊሆን ይችላል። ግን እኔ ተረዱኝ። እዚህ ይሄንን ሁሉ ለመረዳት እዚህ 3 ቀን በቆየሁበት በዚህ አካባቢያችሁ ብዙ ነገሮችን መረዳት ይችላል። ሰሚኛለሽ? አንቺንም ለዚህ ቀናት ውስጥ እያየሁሽ ነበረ። ስሚኛው ለምንድን ነው ታዲያ ሌላው ልጁን እያጣ ነው? ሌላው ምንነቱ ባልታወቀ ቤተሰቡን ያንንም አላውቅም። ምን ነገርኳችሁ እኮ እኔ ምንም ማውቀው ነገር የለኝም። እመጣለሁ፣ ደህና ነኝ፣ እንጨት ለቅሜ ወስጄ ሽጬ እስተዳደራለሁ። በቃ እንደዛ ብቻ ነው የማውቀው። እኔ ምንም ቤተሰብ የለኝም። በቃ ማንም ይረዳኝ ስለሌለ ይሄንን እየሰራሽ ያለሽው ተስፋ የለኝም ሰው የለኝም ካልሰራው ብለሽ ራስሽ ላይ ወስነሽ ነው። ካልሰራው ምበለው የለኝም። ራሴን በራሴ ነው የማስተዳድረው። እና እንደዛ ብዬ ምንድነው ሁሉ ይባላል እሰማለሁ። ወሬ እኮ ግን እኔ ምንም አማራጭ ይባላል እሰማለሁ። ምንድነው እቺ እንደዚህ ጭምታው ያለ በቃ ትንሽ የተወሰኑ ቤቶች ያሉበት አካባቢ ነው። አንድ ክፍለ ሀገር ነው አይደለ? እሰማለሁ ማለት ምን ማለት ነው? የአካባቢ ሰው ይተዋወቃል። ምንም ማውቀው ነገር ሰው ሲጎል ይታወቃል። ስለዚህ ዘይን ሶሬ ማውቀው ነገር እኔ ለራሴ ብቸኛ ሰው ነኝ። ምንም ማውቀው ነገር የለኝም። በቃ ራሴን በራሴ አስተዳድሬ የምኖር ሰው ነኝ። ሰው የለኝም። ቆይ በቅርቡ በዚህ ከ3 ቀናት በፊት የጠፋውን የአቶ አብዮትን ልጅ አታውቂው? ታውቂዋለሽ? አታውቂው? ነገር የለኝም። ሰው ይሞታል። አባቴም በምክንያት እንደሞተ አላውቅም እኮ ብያለሁ። ይሄ በምክንያት አይደለም። የሰፈሩ ሰው ያለ ምንም እውቀት ልጆቹን እያጣ ነው። ቤተሰቡን እያጣ ነው። ይወጣል። እኔም አባቴን አጥቻለሁ አልኩ እኮ። እኔም አባቴ ምንም በሆነ ምክንያት አላውቅም። አባቴን አጥቻለሁ። ምንም ሰው የለኝም። ብቻዬን ነው የምኖረው። እናንተ ደግሞ እኔን ደግሞ ምን ታደርጉኝ ነው? እኔ ምንም ማውቀው ነገር የለኝም። እባካችሁ ተውኝ፣ እባካችሁ። ነግሬሻለሁ እኮ መጀመሪያ ተረጋጊ። ሰምኛለሽ አይደል? እንዴት ልረጋጋ? እንደዚህ ያለች ተረጋጊ እያልኩሽ ነው። እኔ እየጠየቅኩሽ ያለሁት ብዙ ሴቶች እንግዲህ ክፍለ ሀገር ላይ እናቶች ልጅም ማዝለው ነው መተው እንጨት የሚለቅሙት አይደለ? ይመጣሉ፣ ልጃቸውን አስቀምጠው እየለቀሙ ዞር ሲሉ የለም። ከፊል ደግሞ ሻዩ አይናቸው እያየ ጅብ ይዞባቸው ይሄዳል። ምንም ማድረግ አይችሉም እኮ። በዚህ ልክ ተሰቃይቶ እየኖሩ እዚህ ጫካ ላይ እንጨት የሚለቅም ሰው አሁን ላይ የለም። ሴቶች ትተዋል እዚህ ጫካ ላይ እንጨት መልቀም። ግዴታ የሆነባቸው ጥቂቶችም ከባላቸው ጋር እንደዚህ ከወንዶች ጋር በስተው ነው የሚመጡት። ጥቂቶች ቤተሰብ የለኝም። እኔ አዳምጪኝ። ያዳመጥኳችሁ እኮ ቤተሰብ መኖር አለመኖሩ ሌላ ጉዳይ፣ እየሆነ ያለው ደግሞ ሌላ ጉዳይ። ስለዚህ ሁሌ እንዳልኩሽ ለቀናት እየተከታተልኩሽ በነበረበት ጊዜ ሁሌ ጧት እዚህ ትመጫለሽ። ሰዎችም እዚህ በሚመጡበት ጊዜ ጧትም ልጃቸውን ያጣሉ። ሁሌ ልጆቻቸውን እንደተበሉ፣ ልጆቻቸው እንደጠፉ፣ ልጆቻቸው ጧት እንደተሰረቁባቸው
ህይወታቸው እንደተበላሸ ነው እየኖሩ ያሉት። እኔንም ታረዱኛ እኔ እመጣለሁ ሰውም ይመጣል አደጋ ይደርሳል ጫካው ይፈራል ነገር ግን እኔ ምንም ተዳደርበት የለኝም አባቴ ሞቷል እንደነገርኩ ቤተሰብ የለኝም አባትሽ ምን ሆኖ ነው የሞተው አባቴ በቃ ባልታወቀ ሁኔታ ነው የሞተብኝ እኔ ምንም ያነክል ማውቀው ነገር የለኝም ግን እዚያ አካባቢ በጣም ይፈራል አውቃለሁ እኔ አማራጭ የለኝም በዚህ ለቅሜ ወስጄሽ እንጨት ነው የምስተዳደረው የለት ጉርሴን የማገኘው በዚህ ነው አባቴ የለኝም አባቴ ባልታወቀ ሁኔታ ነው የሞተብኝ ሰፈር ሰው ጋር ጠብ ነበር ከሆነ ሰው ጋር በዛ ምክንያት ነው አባቴ ሞተ ከዛ ወንድሜም የምን ጠብ ነው የነበረባቸው አባትሽ የሆኑ ግብር የሚያስገብሩ ሰው ይያሉና በዚህ አካባቢ እሺ ከዛ ከሰውዬ ጋር ጠብ ነበራቸው በምን ነው የሚጣሉት እኔ የሚጣሉበት ምክንያት በግልጽ ማውቀው ነገር የለኝም ግን ግብር ያስገብራሉ ሰውየው ግብር ያስገብራሉ ከአባቴ ጋር ጠብ ውስጥ ገጠሙ ያን ያክል የተጋነነ ጠብ አይደለም የነበራቸው ግን ከሳምንት ምናምን በኋላ አባቴም ጠፋብኝ ጠፋ ሞተ ምንድነው ሁለት ነገር የምታወቀው በቃ ምንም የታወቀ ነገር የለውም የታወቀ ነገር የለውም እዛ ወንድሜም ነበረ ማለት ቆይ ተረጋጊ እስኪ መጀመሪያ የት እንደደረሰ አላቅም ነው እያልሽኝ ያለሽ በቃ እንደሞት አድርገን ያሰብነው ይሄ ማለት እንደ ሌሎችም እንደሚወራው ሰው ጠፋ እንደሚባለው አባትሽም ተጠፋ በቃ እንደሞት አድርገን የተቀበልልኝ ምን ያህል ጊዜ ሆነው አባቴ ከጠፋ እንግዲህ 6 ወር ምናምን አልፎታል 6 ወር እስኪ በዚህ 6 ወር ውስጥ ምንም የተገኘ አዲስ ነገር ለመፈለግ የሞከራችሁት ነገር የለም ሞከራናል ምንም የተገኘ አዲስ ነገር የለም እስኪ ለመጨረሻ ጊዜ የምታስታውሽው ያኔ እሱ የነበረበትን ሁኔታ እንግዲህ አሁን ከሰው ጋር ይጣላ እንደነበረ እየነገርሽኝ ነበር ማለት ሰፈር ጋር ከሆነ ግብር የሚያስገብሩ ሰው ይያሉና ከሱ ጋር ጠብ ውስጥ ነበሩ ግን ሰው ለዚህ በቃ ሌላ ደረጃ ይደርሳል ብለን አላሰብንም ግን አባቴ እንደወጣ ነው የቀረው ምንም የታወቀ ነገር የለውም ማለት እንግዲህ ብዙውን ጊዜ እንደዚህ አይነት ነገሮች የሚፈጠሩት ጀስት በጣም ብዙ ብድር ነበረባቸው እንዲጠፉ የሚያረጉ እንዲሰደዱ የሚያረጉ እናንተን ጥለው እንዲጠፉ የሚያረጉ አባቴ ሲጀምር ጎበዝ ገበሬ ነው ነበር ሰርቶ የሚኖር ጎበዝ አለ ተባለ እሺ አይደለም ለኛ ለሰው ምን ተርፍ ነው የነበርን እሺ ግን ከዛ ሰውዬ ጋር የሆነ ጸብ ውስጥ ገቡ ጸውም ያን ያክል እንደዚህ የሚባል አይደለም ግን ከዛ በኋላ ባልታወቀ ምክንያት አባታችን ጠፋብን ከዛ አባታችን ሲጠፋብን እኛ ቤት ያለው እህሉ ምንም በቃ ብዙ ነገር ተበላሸብን እህላችንም ነቀዘ እንደዛ እያለ ሄደ አባታችን ለመፈለግ ነቀዘ ማለት ተበላሸብን በቃ ቤት ያለው እህል ሁሉ ተበላሸብን አባታችን ተጠፋ ብዙ ጊዜ ነው እናም ታናሽ ወንድም አለኝ እንደነገርኩ እኔ ትንሽ መልጦ ታናሽ ወንድም አለኝ እሱና እኔ ብቻ ነን አባታችን ብቻ ነው ያሳደገና በዛ ምክንያት ምንም ማድረግ አልቻልንም እኛ ከዛ አባታችን ሲጠፋ በቃ እህላችን ሁሉ ምናምን እያለቀ እየተበላሸ ምንም የለን ሆነ ከዛ ወንድም እየተበላሸ ማለት አሁን ይሄው አሁን ስሚኝ ማለት አንደኛ እኔ እየሰማሁሽ ያለሁት በሁሉም ነገር ውስጥ እያልሽኝ ያለሽው ከዚህ ነገር ጋር ስለሚገናኝ ነው እኔ ስሚኝ አዳምጪ እኔ በዚህ ነገር ላይ ይሄንን እየመረመርኩ ያለሁት ይሄንን ነገር ለማስቆም ነው ገብቶሻል አይደል አሁን ሰው እየተሰቃየበት ስሚኝ አዳምጪ አሁን ሰው እየተሰቃየበት ያለውን የሰው ህይወት እየተበላሸ ሰው ወልዶ እሱን ልንገርሽ ቆይ ይሄንን ነገር ግን አንቺ ያልሽኝ ያለሽው ይሄንን ማንነትሽን ለመደበቅ ከሆነ ከሬጅ ገባ ለምን ታረደኝ ወንድሜ ከሬጅ ገባ ማንንም እንደዚህ በቀላሉ ፈልጋለሁ የሆነት እንደዚህ አይነት ነገር ፈልገ ሰው እኔም እኮ አባቴ ጠፍቷል ስለዚህ ምንድነው ታዲያ ያወራሽኝ ያለሽው እናንተ ቆይ አባትሽ ጥሩ ገበሬ ከነበረ እናንተ በግብርና ስር ካደጋችሁ እህልም እየነቀዘ ተበላሸ እንደዚህ ትይኛለሽ አሁን ደግሞ ተቸግሬ ነው እንትና ብዬ እየኖርኩ ያለሁት ያለሽ ምንድነው ታዲያ ለምንድነው እህላችሁን ተጠቅማችሁ ደና ነገር ከነበራችሁ በእሱን ሽጣችሁ ማለት ነው በቃ አባቴ ሲሞት ሁሉ ነገር ተበላሸብን ምንም ማድረግ አልቻልንም እኛ ከዛ ወንድሜ ደግሞ ታናሽ ወንድም አለኝ እንደነገርኩ እሱ ታናሽ ወንድሜ ደግሞ አባቴን እፈልጋለሁ ብሎ እንደወጣ ቀረ እኔንም አይፈልገኝም ወንድሜ እንደወጣ ወንድሜ አባቴን ፈልጌ ማግኘት አለብኝ ብሎ ወንድሜም እንደወጣ እኔ ቀረብኝ ምንም ማውቀው ነገር የለኝም ከዛ ወንድሜ ሲጠፋብኝ እንትን የሰፈር ሰዎች ከዛ ከአባትሽ ጋር ጠበኛ ከነበሩ ሰውዬ ጋር አንዳንድ ቀን እናያለን ይሉኛል እኔም ላይ ሲሄድ ምንም አላገኘም ግን አልፎ ይታያል ተብያለሁ ምንም ማውቀው ነገር የለኝም ዋካችሁ እኔንም እርዱ የሆነት እንደዚህ መርዳት ከፈለጋችሁ እኔም ተጠቂ ነኝ እዚህ ጉዳይ የምትለኝ እንጂ ምንም ማውቀው ነገር የለኝም
ሀት ምን አይነት ግራ የሚያጋባ ነገር ነው? ግራ የሚያጋባ አይደለም። እኔም የደረሰብኝ ነው የምነግራችሁ እኮ። ስሚኝ፣ ደግሜ ነው የምነግርሽ። ይሄ ነገር እኔን ግራ ለማጋባት ከሆነ ቢቀርብሽ ይሻልሽ። እኔ ለምን ብዬ ግራ አጋባለሁ? እኔም እኮ ተጎጂ ነኝ፣ ማንም የለኝም። ምንድነው አባቴ ጠፋ፣ ወንድሜ ደግሞ ከአባቴ ጋር ጠላት የነበረ ሰውዬ ጋር ገባ። እዛ ነው የሚኖረው። እኔ አይቼው አላውቀውም ወንድሜንም። እኔ ምንም ማውቀው ነገር የለኝም። እኔንም አይፈልገኝም። እዛ ሰዎች እንዳዩ እየነገሩኝ ነበር አልሽ። ምንድነው የሚሰራው እዛ እሱ? እኔ አላውቅም፣ ምን እንደሚሰራ እኔ አላውቅም። ማውቀው ነገር የለኝም ያንንማ። ስለዚህ አንቺ እያልሽኝ ያለሽው ታረዱኝ፣ ምንም ማውቀው ነገር የለኝም። እውነት እናንተ ይሄን ለማገዝ መጣችሁ። እንደዚህ አይነት ኢንፎርሜሽን ካላችሁ መረጃም ካላችሁ እኔን የምትጉጂ ወንድሜ። እኔ ምንም ማውቀው ነገር የለኝም። ታረዳኝ እባክህን። እኔ ምንም ማውቀው ምስኪን ደሃ ነኝ። ማውቀው ነገር የለኝም። ቆይ ይሄ አሁን ያልሽኝ ሰውዬ ግብር ይቀበላል? ምንድነው ያልሽኝ? ግብር ያስገብራል ይባላል። እኔ ያን ያክል የማውቀው ኢንፎርሜሽን የለኝም። ሰውዬው ምንድነው ስራው? ስራውን ያላውቅ። እሺ የምን ግብር ነው ታዲያ የሚያስገብረው? የቤተሰብ ከአባቴ ጋርም እየተጣሉበት በዚህ ምክንያት ነው የሚባል ነገር አለ። እኔ የምን ግብር ነው ታዲያ የሚያስገብረው? እኔ አላውቅም። ያን ማለት የመንግስት አካል ነው? እነዚህ ቀበሌዎች ላይ የሚሰሩ ነው? እንደዛ ነው? የመንግስት አካል አይደለም። እሺ ግን ግብር እንደሚያስገብር ብቻ አውቃለሁ። እዛ ውጭ ምንም ማውቀው ነገር የለም። ኦኬ የአካባቢው ሰው ሁሉ ለሱ ይገብርለታል ነው ማለት? ይገብራል። ስለዚህ አባትሽ ከሱ ጋር ከተጣላ በኋላ ነው የሚጠይቀው? አባቴ በቃ ከሱ ጋር። ወንድምሽ ደግሞ አሁን እዛ እየሰራ እንዳለ ነው እየነገርሽኝ ያለሽ? አዎ ሰዎች ይሉኛል። እኔ አይቼው አላውቅም። ወንድም ሰው ነው የሚነገር። አየነው አንዳንድ ቀን አየነው ምናምን እያሉ እየነገሩኛል። ስለዚህ አንቺ አሁን እንዴት ነው እየኖርሽ ያለሽው? እኔ በቃ እኔ የምስተዳደረው ይኸው እንጨት ለቅሜ ወስጄ ከተማ እኛ አቅራቢያ ከተማ የገጠር ከተማ አለ ወደዛ አካባቢ እየሸጥኩ ነው የምስተዳደረው። ምንም ቤተሰብ የለኝም። ምን ዳምጪኝ እንግዲህ እሺ እኔንም ታዲያ እሺ ቆይ እዚህ ጫካ የምትመላለሽው አንቺ ነሽ። ታዲያ እሺ አይተሽ የምታውቂው ነገር አለ? ምንም አይቼው የማውቀው ነገር የለም። ወሬ ሲወራ ብቻ ምንም ሰሞን እንጂ ያን ያክል እውቀት የለኝም። ምን ቆይ ምንድነው እያልሽ ያለሽው? ወይ አታይም ወይ አላይም። በቃ እኔ አላውቅም። እንግዲህ ሰምኛለሽ አይደል? ወንድም ያታረዳኝ ነው የማውቀው ነገር እባካችሁ እኔ እባክርዳኝ። እኔ ምንም የማውቀው ነገር የለኝም። በቃ እኔ ምስኪን ደሃ ነኝ። እባካችሁ እኔን ተወኝ። ምንም የማውቀው ነገር የለኝም። ሴትዮ እባካችሁ ታረዱኝ። በቃ ታረዱኝ። ለምንድን ነው እኔ ወንድም ይርዳኝ እባክህ። የአካባቢ ሰው ሁሉ ለልጆቻቸው መጥፋት መንስኤ አንቺ እንደሆንሽ ነው እያወሩ ያሉት። እኔ እንደዛ ማድረግ ሰው አይደለሁም። ታሪኬን እኮ ነገርኩህ። እዚህ በላይ እንዴት አድርጌ ላስረዳ? ለምንድን ነው ታዲያ የአካባቢው ሰው አንቺን እየጠረጠረ ያለው? እኔ አላውቅም። እኔ ምንም ማውቀው ነገር የለኝም። እኔ ሰው እየፈራ አንቺ ያለ ፍራቻ ጫካ ውስጥ ትመላለሻለሽ። ማልፈራሁኝ አይደለም። ምንም አማራጭ ስለሌለ የሌት ጉርሴን የማገኘው ይሄን እንጨት ሽጬ ነው። የምበላው ራሱ የለኝም። ተረጋጊ። እንዴት ነው የምረጋጋው? እንደዚህ እያላችሁ እንዴት ተረጋጋለሁ? እሺ አሁን የአካባቢው ሰው አሁን ያለበትን ደረጃ ታውቂያለሽ? ሰው ድሮ እንግዲህ እኔም እኮ ያለሁበትን እየነገርኳችሁ ነው። ቆይ ብዙ ሰው እኮ የህይወት ግዴታ ያለበት ማረስ ግዴታው የሆነ ካላረሰ ምንም ህይወት እንዳሌለው ካላረሰ ምግብ እንዳሌለው እያወቀ በፍራቻ ቤቱ ቁጭ ብሎ ነው ያለው። እኔ እሱ ነው ሁሉም ይፈራል አውቃለሁ እኮ። እኔም እኮ አማራጭ ስለሌለኝ ምንም ብበላው ነገር ስለሌለኝ ነው እዚህ የምመጣው። ብቻ አሁን ድሮ እንደፈለገ በሌሊት ወጥቶ እርሻውን እያረሰ ምን እያረገ ደቦም እየጠራ ምናምን የሚሰራው ሰው አሁን ቀርቷል። ብቻው እንደዚህ ወጥቶ እንደዚህ መንቀሳቀስ እንደዚህ መስራት ቀርቷል። ገብቶሻል? እኔ እርዳኝ እባካችሁ። በቃ እኔንም እርዳኝ። እኔ ምንም ማውቀው ነገር የለኝም። ተረዱኝ እኔንም እባካችሁ። ስለዚህ ትሰሚኛለሽ? እኔ ምንም ማውቀው ነገር የለኝም። ሁሉንም ነገር አጣራለሁ። ሁሉንም ነገር አዳምጪኝ። ሁሉንም ነገር እስካጣራ ግን እኔ ያዘጋጀሁት ቦታ ነው ከኔ ጋር መጣ። እኔ እባክህ ወንድሜ እርዳኝ። እኔ ምንም ማውቀው ነገር የለኝም። እባክህ ያዟት። እባክህ እርዳኝ። እባካችሁ ተውኝ እኔን። ሰላም እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ክፍለ ሀገር ከከተምን አሁን ሳምንት ሊሞላን ነው። እንዲሁ ሆነን እንግዲህ ወደ እናንተም ታሪኮችን ለማድረስ ብዙዎችን ለመርዳት ችግሮችን ለመቅረፍ እኛ የግል ህይወታችንን ትተን ነው እንደዚህ እየተንቀሳቀስን ያለን። እናንተም ማድረግ የምትችሉት እንግዲህ እኛን ለማገዝ ሼር አድርጉ፣ ብዙ ሰው ይማር። ትልቁ ዓላማችን ከቤታችን ርቀን ከህይወታችን ተለይተን ካለን ህይወት እንቅስቃሴ ወጥተን እንደዚህ የምንንቀሳቀሰው ሌላውንም ለመርዳት እናንተንም ትምህርት ለመስጠት ስለሆነ የኛ ጥሩ ዓላማ ለእናንተ ካልደረሰ እናንተን ካላስተማረ ምንም ጥቅም የለውም።
ለምን ሰው ሲማርበት ሰው ሲረዳ ሰው ደስ ሲለው ነውና የኛ ደስታ ስለዚህ እባካችሁን ምለምናችሁ ነገር ብዙ ሰው አስተምሩ እኛ ጋር የምታዩትንም ደግሞ እነዚህ አይነት መመልከት ለማይችሉትን መወያየት በያላችሁበት በጓደኝነት በቤተሰብ አሁን በመታዩት ነገር ላይ ቁጭ ብላችሁ መመካከር መወያየት እናቶች ልጆቻቸውን በሚያዩት መምከር እንደ ቤተሰብ መመካከርም ስለሚያስፈልግ እባካችሁ ወደ እናንተ የምናሳልፈውን ነገር አትናቁት ለምን ብዙ ሰው ከሰው መማርን አይወድም ከደረሰበት ችግሩ ከደረሰበት በኋላ ነው መማርን የሚመርጠው ግን ደግሞ የኛ ትልቁ ዓላማ ብዙ ህዝቦቻችን ሳይጎዱ ብዙ እንደዚህ አይነት መጥፎ ነገሮች ብዙ ሰው ጋር ሳይደርስ ብዙ ማስተማር ስለሆነ ሳይደርስባችሁ ንቁ ተማሩ ራሳችሁን ጠብቁ እኛ ባለፈው አሳለፈችን አገኘናት ከዛ በኋላ እሷን ስናገኛት በአካባቢው ሰዎች የተነገረን የሰማነው የተጠቆምነው ነገር ከሷ ጋር ስናወራ ደግሞ በተቃራኒ ሆኖ ስላገኘነው እሷን ብዙ ማስጨነቅ አልወደድንም ግን ደግሞ ከዛ በኋላ ብዙ ምርመራዎችን ስለሷ አድርገናል ብዙ ጥናቶችንም አድርገናል እሷ ስላለችን ትልቁ ከሰዎች ግብር ይቀበላል ስለተባለውም ሰው ብዙ ነገሮችን በዚህ አንድ ቀን ውስጥ ያጣራን ነበር ማለት ነው እንግዲህ የሷም እውነት በጣም ተጎድታ እንዳለች አባቷ በጣም አካባቢው ላይ ጎበዝ ገበሬ እንደነበረ በአካባቢው ሰው የሚወደድ ጥሩ ታታሪ ትጉ ሰው እንደነበረ ተነግሮናል ወንድሟም እንግዲህ ጎበዝ የሚባል ወጣት ልጅ ብርቱ ታታሪ ለሰው ታዛዥ ሰው አክባሪ የሆነ ልጅ አሁን ላይ አንዳንድ ጊዜ የሚታየው በዚህ ትልቅ ግቢ እንደሆነ እየተነገረን ነው እግዚአብሔር ይመስገን አሁን እኛ እዚህ በመጣንበት ሳምንት ውስጥ ብዙ ክትትሎችን እያደረገን ስለሆነ እየተፈራረቀን እንግዲህ እናንተ እኔ ነው እዚህ ጋር የምታዩት ግን ከካሜራ ጀርባ ያሉት ወንድሞቼ የክፍለ ሀገርን ብርድ ሳይሉ ራሳቸውን ለብርድ ሰጥተው እንደዚህ ሰው እየሞተ ነው ሰው እየጠፋ ነው እየተባለ ያለውትን ነገር ሳይፈሩ ህይወታቸውን አሳልፈው እየሰጡ በየጫካው በየሰዓቱ እየተመላለሱ ጫካውንም እያሰሱ ነው ያሉት ለጊዜው አሁን ላይ ጥሩ ነገር ነው ያለው ለምን እኛም በደንብ ክትትል እያደረግን ስለሆነ አላቅም ምን እየተፈጠረ እንዳለ ስለዚህ ይሄንን ነገር ለማስቆም ብዙ ነገሮች እያመሩ ያሉት ስናጣራ እነዚህ ግብር የሚሰበስቡ ሰውዬ አካባቢው ላይ በጣም ግርታን የሚፈጠር ግቢያቸው በጣም ትልቅ ግቢ ውስጥ የሚኖሩ ሆነው ገጠር ውስጥ ቢኖሩም ህይወታቸው እንደ ከተማ ሰው የሚኖሩ ልጆች አልላቸው ግን ግቢ ውስጥ ብዙ ሰዎች ትዳር እንደዚህ ባብራዊ ህይወት ላይ ብዙ ሲንቀሳቀሱ ማይታዩ ግን ደግሞ ግቢ ውስጥ በጣም ብዙ ሰው እንደሚገኝ ብዙ ሰው እንደሚንቀሳቀስ ብዙ ነገሮችን ልናጣራ ይችላል ይሄ ነገር በጣም የኛም ትኩረትን ስለሳበ ምንድነው ከማበረሰቡ አሁን ካለበት ችግር ጋር ያለው ነገር ለምንድነው ማበረሰቡ ለዚህ ሰውዬ ግብርን የሚከፍለው ብለን ስናጣራ ይሄ ሰውዬ የአካባቢውን ሰው በጣም እንደሚያስገድድ ብዙ ሰዎች ላይ ጉዳትን እንደሚያስደርስ በሎሌዎቹ በሰዎቹ ሰዎችን እንደሚያስደበድብን ብዙ ነገሮችን አጣርተናል ይሄ ሰውዬ ማን ነው ከዚህ ነገር ጋር ምን ያያይዘዋል ይሄንን ሽመልስ ይመልስላችኋል ማለት ነው እዛ ሰውዬ ቤት አካባቢ ነው የምንገኘው በጣም እንደሚገርም በጣም ሰፊ ግቢ ነው ያለው እሱ ግቢ አካባቢ ነው አሁን ላይ የምንገኘው ማለት ነው እኛ ምንም አያስቆመንም ስለ እውነት ራሳችንን ሰተን ነፍሳችንን ሰተን እንኳንስ ብዙ ርቀቶችን መሄድ ማለት ነው ህይወታችንን እስከ መስጠት ሄደን ህዝባችንን ከገባበት ጭንቅ እናወጣለን እኛ ልንጎዳ እንችላለን እኛ ልናልፍ እንችላለን ብዙዎቻችን እኛን የሚመስሉ ጠንካራ ብርቱ ስለ እውነት የቆሙ ወንድሞችንም ግን ስላፈራን ይቀጥላል እኔ ምንም ሊሆን ይችላል ወንድሜ ግሩሜ ምንም ሊሆን ይችላል ስራችን ግን ይቀጥላል እስከ ጥግ እውነትን ለማውጣት እንሄዳለን ማለት ነው አብራችሁን ቆዩ እንዴ እንግዲህ ክቡራን ተመልካቾቻችን የሰውየው የተባልንበት ግቢ ውስጥ እንግዲህ ተደብቀን ገብተናል ማለት ነው እንግዲህ ብዙ ነገሮች በጣም ሰዎች በየቦታው ይገኛሉ ስለተባልን እንደ እድል ሆኖ ብዙ ሰው አላጋጠመንም ውስጥ ደግሞ ገብተን ያለውን ነገር እናጣራለን አብራችሁን ቆዩ ያዙልኝ ምንድነው ማናችሁ ምንድነው ቀስ ኑ ያዙት
ምግቡ ተጠንቀቁ። በየቦታው ሰዎች ሊያጋጥሙ ይችላሉ። ያዝ ቀስ 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 ያዛቸው ያዛቸው፣ ሁሉንም ያዛቸው። ጥንቃቄ አድርጉ፣ ግን መሳሪያ ሊኖራቸው ይችላል። ና ማንሽ አፍሽን ዝጊ።